የብርቱካን ጉዳይ በጣም አነጋጋሪና በጣም የሚዲያን ህልውና የሚፈታተን የቀሩት ኤሌክትሮኒክስ ሚዲያዎችንም ለማጥልሸትና እንዲዘጉ ለማድረግ ልክ እንደ ነፃው ፕሬስ ከህዝቡ ዘንድ እንዲርቁ መረጃ ህዝቡ እንዲያጣና በዚህ በማህበራዊ ድረገጽ ወይንም በተለያዩ ፕላትፎርሞች ላይ የባከነና የዘቀጠ ማንም ተነስቶ የሚነዛው ፕሮፓጋንዳ ብቻ እንዲያገኝ ህዝቡ ለማድረግ የታቀደ ዓላማ አስመስለውታል። ዶክመንተሪ መንግስት በዚህ ደረጃ ወርዶ እያንዳንዱ ነገር በተሰራ ቁጥር እያንዳንዱ ነገር በተባለ ቁጥር ዶክመንተሪ መስራቱ ምን ያህል ፍርሃት ውስጥ እንዳለና ምን ያህል ፕሮፓጋንዳውን ራሱ ሊጠቀምበት እንደፈለገ ማሳያ ነው። ይሄ ደግሞ ከመንግስት እያንዳንዱ ነገር ላይ ኮሽ ባለ ቁጥር እየደነበረ ዶክመንተሪ መስራቱ ምን ያህል ገበናውን ሊሸፍን እንደሞከረና ምን ያህል የህዝብ ድምፅ የህዝብ ጩኸት እንዲታፈን እንደፈለገ ማሳወቂያ ነው፣ ማሳያም ነው። እዛ ላይ ደግሞ እያንዳንዳቸው የሚሰሩት ዶክመንተሪዎች በእብለት በቅጥፈት ከክልል ከክልህ እና በውሸት የተሞሉ ፍጥጥ ያለ ህዝብ የሚያውቀው ውሸት ያለው። ለምሳሌ የብርቱካንን ዶክመንተሪ ስናየው ጥቅምት 10 ቀን የከተራ ዕለት የትኛው ክርስቲያን ነው ሰርግ የሚያደርገው? እሷ አርግዤ አገባዋት ይላል፣ እሱ ከተጋባን ከ2 ዓመት በኋላ ወለደች ይላል። እንዲህ አይነት መቀባጠር ያለበት መንግስት በዚህ ደረጃ ወርዶ ይህን ማስተባበል የፈለገበት ወርዶ ስል ፖለቲካ ኢሹ ነው። እርግጥም መንግስት በየጊዜው አጀንዳ እየሰጠ በዛ አጀንዳ ላይ እንዲዘዋወር የሚፈልግ ብዙ ነገሮች አሉ። የሰውየው ባል የተባለው ሰው ማንነት፣ እሷ በእስር ውስጥ ስላለች በእስር ውስጥ የተያዘ ሰው ብዙ ነገሮች ያደርጋል። እኛም ግል ፕሬስ ውስጥ በሰራንበት ሰዓት እኮ እያሰሩን ብዙ ነገሮች እንድናስተባብል ምናምን ሲባል በድርቅና የቀመስነውን ዱላ ዛሬ ላይ ሆነን ማውራት እንችላለን። ዛሬ ላይ ሆነው ግል ፕሬሱ የከፈለውን መስዋዕትነት የኤሌክትሮኒክስ ሚዲያውም ሬዲዮና ቴሌቪዥኖችም ሊከፍሉ እየዳዱ ነው። ነገ ደግሞ ዩቱበሮቹ ዛሬ በየቲክቶኩ ላይ የሚያሽቃብጠው በሙሉ ግዴታ ሊከፍል የሚገባው ነገር ይኖረዋል ማለት ነው። የህዝብ ድምፅ ለማፈን እኛ ነፃ ፕሬስ ውስጥ ሆነን የመናገር ነፃነትን ለማስከበር ብዙ ታግለናል፣ ብዙ ደክመናል። እውነት ግን ይሄ ነው ወይ የመናገር ነፃነት? ይሄ ነው ወይ የህዝብ ድምፅ? ኢቢኤስ ዓላማው ይሄ ነው ወይ? እርግጥ ነው የኢቢኤስ የተለያዩ ዓላማዎች የሚታወቁ አሉ፣ ግልጽና ግልጽ። ግን በዚህ አይነት ደረጃ እውነት የሚዲያ ሰው እንኳን በቪዲዮ ቀርጾ ሲለቅ አይደለም፣ እኛ የግል ፕሬስ ውስጥ ሆነን ስንሰራ የተለያዩ ጉዳይ ላይ ሰዎችን ኢንተርቪው ካደረግናቸው በኋላ ማረጋገጫ ድምፃቸውን እንይዛለን፣ ምንላለን። እንዲሰራ ፈቃደኝነታቸውን እኮ ጠይቀን የምናስፈርምበት ሁኔታ ነበረ። በጣም በሚገርም ሁኔታ ምስል ለማስተላለፍ አይደለም፣ ፎቶቸውን ጋዜጣና መጽሔት ላይ ለማስተላለፍ ይህንን ግል ፕሬስ ውስጥ የሰራ ማንም ያውቀዋል። ከጀርባው ላይ ይሄ ፎቶ እንዲወጣ ፈቃደኛ ነኝ ብለው በስክሪፕቶ እንኳን ሳይሆን በጣት አሻራቸው እንዲፈርሙ እናደርጋለን። ኢቢኤስ ይህንን ያለምንም ማረጋገጫ የኢቢኤሱን ኃላፊ ስንሰማው ያሳፍራል። የመንግስትን ፕሮፓጋንዳ ያሳፍራል። በምን እንዳስፈራሯቸውም ያሳፍራል። ምክንያት የኢቢኤሱ ኃላፊ በኋላ ላይ ኢንቨስቲጌት ስናደርግ አንድ ጋዜጠኛ ኢንቨስቲጌት ሳያደርግና ሳያረጋግጥ የሚሰራበት ምክንያት ምንድን ነው? አላወቅኩም ከህግ ያስጥላል። በዛ በኩል ደግሞ ሌላ ትኩሳት፣ እነ ዘመነ ናቸው ያሰሩት፣ እነ መዓዛ ናቸው ያሰሩት። ሌላ ጉዳይ ምን ነው? እነሱ ውጭ ተቀምጠው ምናምን ነገርና ጫካ ሆነው ከተማ ላይ ባለ ሰው ህይወት ይቀልዳሉ እንዴ? እንደዚህ አይነት ነገር እኮ እየተሰራ ቪዲዮ ስሩ ተብለን ነው ተብሎ ህፃን ልጅ አቅርባ ካንተ አርግዣለሁ ያለች ሴት በሙሉ እንዲሁ ቪዲዮ ስሪ ተብዬ ነው እንጂ ምናምን። ዩቲዩቦች ቪዲዮ ይሰራሉ፣ ቪዲዮ እያሰሩ ነው በሰው የሚያቀርቡት እንጂ እውነት አይደለም ብሎ የዩቲዩቦቹንም ታማኒነት ለመግደል እንደሆነ ረስቶት እያንዳንዱ ዩቲዩበር ዛሬ እያንዳንዱ ሀሳብ ላይ ይጮሃል።
አይደለም። ነገ ብታወራ የሚያምንህ እንዳይኖር ዩቱበሮችም እንዲህ እየከፈሉ ያሰራሉ፣ ሚዲያዎችም እንዲህ እየከፈሉ ያሰራሉ፣ ቴሌቪዥኖችም እንዲህ እየከፈሉ ያሰራሉ ለማለት ነው። ነገ ሁሉም ከተአማኒነት ውጭ ለማድረግ ዛሬ አንድ እርምጃ መሄድ ማለት ይሄ ነው። የብርቱካን ጉዳይ ብዙና ጥልቅ ነው። ሁሉንም እናውቃለን፣ ብንናገር እናልቃለን አለ ያገሬ ሰውና የምናውቀውን በፖለቲካዊ ወይንም ገጽታ እይታ ትንተናውን እንስጥ ብንል ያው መንግስት እያንዳንዱ ነገር ላይ ጡጫዬን ቅመሱ፣ ግልምጫዬን እንኩ፣ እንቅፋቴን ጠልፎ ይጥላቸዋል ብሎ እጁ ረጅም ነው። ይሄ ነው ኢቢኤስን የሚያስፈራራቸው፣ ወደኋላ ይመለሳቸው። ይሄ ነው ብርቱካንን የሚያስፈራራት እንትን ያላት። ኢቢኤስስ አላማው ምንድን ነው የሚለው ግን እውነት መንግስት ዶክመንተሪ ሊሰራ የሚገባው ሁኔታ እኮ ኢቢኤስ ጋም አለ። ኢቢኤስ አላማው ምንድን ነው? ባለቤቶቹ ምንድን ነው እቅዳቸው? ሃይማኖት ውስጥ ፖለቲካ ውስጥ ምን ነው እስከ ዛሬ ባልነበረ ነገር ዛሬ ተከሰቱ። ከዚህ በፊት ነካ እያደረጉ ያሳለፏቸው ብዙ ነገሮች እኮ ህዝብ ትኩረት ሰጥተው ያሉ ነገሮች አሉ። የማይጮህ ነገር የሉላን መልቀቅ ጅቡቲ በሙሉ የማይጮህ ነገር የሉላን ከኢቢኤስ መልቀቅ ዜና ፍቃድ ነች ምንድን ነች ማጭበርበር፣ ገኑ እንዲወራ ማድረግ አላስፈላጊ ነገሮች ነበሩት። አንድ ብርቱካን ታሪኳ ቢደበቅ 1000 ብርቱካኖች አሉ። ብርቱካን ብቻ ነች እንዲህ ይህን ጽዋ የቀመሰችው። የ1000 ብርቱካኖች እጣ ነው። ደምቢዶሎ ላይ ተማሪዎች አልታገቱም እንዴ? እስቲ አልታገቱም። ውሸት ነው ያለው የመንግስት መረጃ እውነት ነው ወይስ ተማሪዎቹ ናቸው ያዋሹት? ይህም በማድረግ የሚገኝ ፖለቲካ ትርፍ ምንድን ነው? አንዱ እንዲጎዳ አንዱ እንዲጎዳ። ወንበዴዎች የሉም ነው? አማጽያን የሉም ነው? አሉ፣ ያደርጋሉ። መንግስቴን መከላከል አልቻለም። ድፍን ኦሮሚያ እየተንቀሳቀሰ ያለ ኃይል መኖሩ ይታወቃል። አማራ ክልል ያለው ግጭት እንዳለ ይታወቃል። ለእርቅም እየተደራደረ ነው እና የሉም እንደዚህ ጉዳት አያደርሱም የሚባል ከሆነ ከማጋ ነው ድርድር እንፈልጋለን እየተባለ ያለው? እውነታው ለምን አይገለጽም? እውነት ነው።